ዛሬ በምስራቅ ሐረርጌ ገጠራማው አካባቢ ለረጅም ጊዜ በሴፍቲኔት የቆዩ አርሶ አደሮች ከእርዳታ ለመላቀቅ የሚያደርጉትን ትግል አይተናል። መለስተኛ ግድቦች ተገድቦላቸው ሰፋፊ ካናሎች የተሰሩላቸው በሚሊዮን የሚቆጠር ተረጂ የነበረበት ቦታ ብዙ ቀንሶ በጣም ጥቂት ሰው ነው የቀረውና ተስፋ ይሰጣል። ከዚያ በላይ ደግሞ ያየናቸው የተራራ ልማት በሰው ልጅ በህብረት እንደዛ አይነት አስደማሚ ስራ መስራት መቼም አስደናቂ ነገር ነው። ሰው ካላየው አይገባውም። ያን የሚያክል ተራራ እንደዚሁ ለማየት የሚከብድ ለመውጣት የሚከብድ ነገር ግን 3 ሜትር 2 ሜትር የሚያክል እርከን ሰርተው አካባቢያቸውን ሲጠብቁ ያየሁበት መንገድ በጣም የሚያረካ ነው። ይሄ ቦታ ግን ልዩ ቦታ ነው። ይሄ ቦታ ለኔ የሚሰማኝ አንድ አባት ልጅ ወልዶ አሳድጎ አስተምሮ ሲመረቅ ወይም ሲያገባ ሲያዩ ያለው ስሜት ነው። የዛሬ 7 ዓመት ገደማ በወንድም የሶማሌና የኦሮሞ ህዝቦች መካከል አርቲፊሻል ሰው ሰራሽ ግጭቶች ነበሩ። እነዛ ፖለቲካ የነዳቸው አርቲፊሻል ግጭቶች ጊዜያዊ ቢሆኑ ብዙ ሰው ጎርተዋል እና ይገርማል። እዚህ ቦታ መጥቼ ነበር እኔ ከሪፎርም በፊት በሺ የሚቆጠሩ ሴቶች እዚህ ውስጥ ነበሩ። እዚህ ቦታ አጋጣሚ እኔ እዚህኛው ቤት ስገባ አንድ ሴት ትወልድ ነበር እና ማየት አልቻልኩም። በጣም አዝኜ ነበር የወጣሁት። የነበሩ ያቁታል የነበረውን ስሜት ያ ሁሉ ጫጫታ፣ ያ ሁሉ ለቅሶ፣ ያ ሁሉ መተረማመስ። አብዛኛው ሰው ከተለያየ ቦታ በእግሩ ቀን ከሌት ሲጓዝ የመጣ ነው። በዚያ ጊዜ የነበሩ ኃይሎችም እዚህ አካባቢ ይበልጥ ሽብር ይነዙ ነበር እና ማህበረሰቡ የነበረበት የምግብ የመጠጥ ብቻ ሳይሆን ሳይኮሎጂካል ጭንቀት በጣም አሳሳቢ ነበር እና በጣም ከፍቶኝ ልቤ ተሰብሮ አዝኜ የወጣሁበት ቦታ ላይ ዛሬ ወጣቶች እንደዚህ አይነት አስደማሚ ስራ ሲሰሩ ማየት የሚሰጠውን ስሜት እንግዲህ የሚያውቀው ብቻ ያውቀዋል። እየሰሩ ያሉት ስራም ቀላል አይደለም። የሐረር ከተማ ኮሪደር ልማት በተለይ የመብራቱን ማዘመን ስራ ሙሉ በሙሉ የሚሰራው እዚህ ቦታ ነው። ዘመናዊ ማሽን አላቸው። መብራቱ ከአዲስ አበባ ወይም ከሌላ ከተማ ደግሞ የሚለየው ለጥገና አምፖል ሲቃጠል ክሬን እንዳይቸገሩ በሆነ ሲስተም ራሱ ፖሉ ዝቅ ብሎ ለመጠገን የሚያስችል አይነትም የፈጠራ ስራ አክለውበታል። ይሄ ነገር እያደገ ይሄዳል። ብዙ ከተሞች አሉ። እዚህ ማያ አለ። ማያ በራሱ አውዳይን ይዛል፣ ሀሮማያን ይዛል። ትልቅ ከተማ ነው። ሐረር በጣም ትልቅ ከተማ ነው። እስከ ድሬዳዋም ሊሄድ ይችላል እና ኢስት ፓርቱን ብቻ ከቨር የሚያደርግ ኢንዱስትሪ እንኳን ቢሆን በጣም ትልቅ ማርኬት ነው ያለው እና ብረት ላይ የተጀመሩ በጣም ተስፋ የሚሰጡ ስራዎች አሉ። እነሱን ስራዎች ከዚህ ኢንዱስትሪ ጋር እያገናኘን ስንሄድ ዲማንዱ ስላለ ገበያው ስላለ ኦልሬዲ ሙያው ደግሞ የተፈጠረ ስለሆነ የህዝቡን ፍላጎት ለመመለስ ያግዛል። ለኔ ከኢንዱስትሪው በላይ ቅድም እንዳልኩት ሰዎች ተፈናቅለው ከሚያለቅሱበት አሁን ብረቶች የሚቆረጡበትና ፈጠራ የሚካሄድበት ቦታ ሆኖ ማየቴ በጣም ከፍተኛ ተስፋ ሰጥቶኛል። እንግዲህ በድፍን ኢትዮጵያ ሳይዙ መጠኑ ቢለያይም በገጠርም በከተማም እንቅስቃሴዎች አሉ። የእድገት እንቅስቃሴ ሂደት ነው። በአንድ ጀንበር የተሟላ ነገር ማየት አይቻልም። ሐረርጌ ዛሬ 2 ዓመት 1 ዓመት ተኩል 2 ዓመት ገደማ መጥቼ ነበረ። ሐረር ያኔና ሐረር ዛሬ ሁለት የተለያየ ሀገር ነው ማለት ነው። በጣም ጸድታለች። ግሪነሪው ይታያል። ቤቶች ትንሽ ሊፍት አፕ አድርገዋል እና የከተማ ቫይብ ይታይበታል። ድሮ ስለ ሐረር ሰምተን ሐረር ስንመጣ የምናየውና አሁን ደግሞ ሐረር ውስጥ ያለው መነቃቃት ለየቀል ነው። ድሮ ሐረር ስሟ ነበር ገናና እንጂ ከተማዋ አልነበረችም። አሁን ግን ለዚያ ለገነነ ስም የምትመጥን ከተማ ለመሆን እየታተረች ነው፣ ለማደግ እየተነሳች ነው። ገና ነው፣ ብዙ ስራ ይቀራል። ነገር ግን ጅማሮና ሂደቱ ደግሞ ተስፋ የሚጣልበት ነውና በየቦታው የተጀመሩ ስራዎች ለረጅም ጊዜ ተኝተን ስለከረምን ለረጅም ጊዜ የኛ ትኩረት ሌላ ጉዳይ ስለነበረ አሁን በየቦታው ወጣቶች ተደራጅተው ኢንዱስትሪው ላይ ቅድም እንዳያችሁት በሌማት 13 ልጆች ገደማ ናቸው
ኦልሞስት ለሐረር በቀን እስከ 2500 እንቁላል ያቀርባሉ። ግራጁዌት ያደረጉ ልጆች ናቸው። ስራ አልነበራቸውም። አሁን ከተደራጁ አመት ተኩል 2 አመት ገደማ ቢሆናቸው ነው። በዚህ ጊዜ ውስጥ ተነቃቅተው ለማስፋት ተጨማሪ ጥያቄ እየጠየቁ ነው ያሉት እና ወጣቶች ተደራጅተው በሌማት ሲሳተፉ፣ በግሪን ሌጋሲ ሲሳተፉ፣ በኢንዱስትሪ ሲሳተፉ፣ በእርሻ ስራዎች ሲሳተፉ ቀላል ግምት የሚሰጠው አይደለም። ቅድም በዞርንባቸው ቦታዎች በሙሉ ያየናቸውን ማሽኖች አስተውሉ። በየቦታው ይቆፈራል፣ ድንጋይ ይቆረቆራል፣ ብረት ይቆረጣል። ይሄ ሁሉ ማሽን ኢነርጂ ይፈልጋል፣ ነዳጅ ይፈልጋል፣ እንቅስቃሴ አለ ማለት ነው። ይህንን ማስቀጠል ከቻል ብር እውቀት እየተገላበጡ በርከት ያለውን ሰው ከድህነት እያወጡ መካከለኛ ገቢ ያለው ሰው ልጆቹን በወጉ የሚያስተምር ያሻውን እየበላ ያሻውን እየለበሰ የሚኖር ትውልድ እየተስፋፋ ይሄዳል። ቅድምም እንዳልኩት መልእክቴ እንስራ ነው። ከስራ ውጭ ሌላ መንገድ የለም። ሰው ዝም ብሎ በሚፈጠር የፖለቲካል ሁከት፣ በጭቅጭቅ፣ በንዝንዝ ሀገር መለወጥ አይቻልም። ሀገር የሚለወጠው በስራ ነው። ለስራ የምንሰጠው ድርሻና ለጭቅጭቅ የምንሰጠው ድርሻ ለየቅል መሆን አለበት። አሁን በጀመርነው መንገድ በሁሉም ጫፍ ያሉ እንቅስቃሴዎች ተጠናክሮ የሚቀጥሉ ከሆነ ኢትዮጵያ ምንም ጥርጥር የለውም ብልጽግናን ትጨብጣለች። ልጆቿ ከችግር ከመከራ የተላቀቁ ይሆናሉ። ከተሞቿ የተነቃቁ ይሆናሉ። ገጠሮቿ አምራች ሻጭ ይሆናሉ። በዚያው ልክ መሰረተ ልማት ይስፋፋል፣ ትምህርት ቤት ይስፋፋል እና ለኢትዮጵያ በጣም ትልቅ ተስፋ የሚሰጥበት የሚጣልበት ተግባር ነው። በጣም ደስ ብሎኛል። በምስራቁ የኢትዮጵያ ክፍል በጅጅጋ የነበረውን ከዚህ ቀደም ያየነውን ነገር አሁን በሐረር በድሬዳዋ በገጠሩ የሐረርጌ አካባቢ ስናይ ዘሆል ምስራቅ እየተነሳ ነው። ዘሆል ደቡብ እየተነሳ ሲሄድ፣ ዘሆል ሰሜን እየተነሳ ሲሄድ፣ ምዕራብ እየተነሳ ሲሄድ፣ መካከለኛ ኢትዮጵያ እየተነሳ ሲሄድ ስንደመር እና ስንቀያየር በጋራ ትልቅ ሀገር ሀብታም ሀገር እንፈጥራለን እና ጅማሮው እጅግ በጣም ደስ የሚል ነው። እንበርታ፣ እንስራ፣ እንፍጠን፣ እንፍጠር፣ ለመለወጥ ለመቀየር እንዘርጋ ብቻ ነው መልእክቴ። በጣም ደስ ብሎኛል። እንኳን ደስ ያላችሁ።